ጤና ይስጥልን ተመልካቾቻችን፣ ዓለም ላይ ምን ተከሰተ የሚለውን መረጃ በስፋት አጋራችኋለሁ። በተለይም መካከለኛው ምስራቅ ላይ እንቆያለን። ምን አዲስ ነገር አለ የሚሉትን በስፋት የምትመለከቱት ይሆናል። ቢኒያም ካሴነኝ አጫጭር መረጃዎቹን አጋራችኋለሁ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ወደ ፓኪስታን ኢስላማባድ ያቀኑት ስለ ኒውክሌር ጉዳይ ለመደራደር እንዳልሆነ ተገልጿል። ይህ ምንድነው የሚለው በርካቶችን እያነጋገረ ይገኛል። ሰይድ አባስ አራግቺ በፓኪስታን ጉዟቸው ከኒውክሌር ጋር ግንኙነት ያለው ጉዳይ ምንም አይነት ውይይት እንደማያደርጉበት የሀገሪቱ ከፍተኛ ወይም ደግሞ ብሔራዊ ደህንነት ኮሚቴ ኃላፊ ይፋ አድርገዋል። ኢብራሂም አዚዝ ናቸው ይህን ያሉት። ለጋዜጠኞች የተለያዩ ሀሳቦችን አጋርተዋል። የውጭ ጉዳይ ሚኒስትሩ ኢስላማባድ የሚገኙት በሁለትዮሽ ግንኙነት ላይ ለመወያየት ብቻ መሆኑን በግልጽ አስቀምጠዋል። የእስላማዊት ኢራን አብዮታዊ ዘብ ኃይል IRGC በተለያዩ አጋጣሚዎች አሁንም ጥቃት ሊሰነዝር እንደሚችል የተለያዩ መረጃዎች መውጣታቸውን ቀጥለዋል። የውጭ ጉዳይ ሚኒስትሩ ኢስላማባድ የሚገኙት በራሳቸው ጉዳይና የሁለትዮሽ ድርድርን ወይም ደግሞ ውይይት ለማድረግ እንጂ ከአሜሪካ ጋር ስለ ኒውክሌር ጉዳይ ለመነጋገር እንዳልሆነ በግልጽ ተቀምጠዋል። ቀደም ሲል የአብዮታዊ ዘቡ አዛዥ የነበሩት አዚዝ በኒውክሌር ላይ የሚደረግ ንግግር ፈጽሞ የለም፣ ከኢራን ጠንካራ ቀይ መስመሮች መካከል አንዱ ሆኖ ይቆያል፣ ይህን ደግሞ እናደርገዋለን የሚል መረጃ አጋርተዋል። አሜሪካ ቴህራን የኒውክሌር ፕሮግራሟን ልታቆም ብትፈልግም እኛ ግን ይህን አናደርገውም የሚል መረጃ አጋርተዋል። ፕሬዚዳንት ዶናልድ ትራምፕ ትላንት ተራን የስምምነት ሀሳቦችን ማቅረቧን እንደሚመለከቱት ተናግረው ነበረ። IRGC ግን ጉዳዩን አልቀበለውም ወይም ደግሞ እንዲህ አይነት መረጃ የለም የሚል ሀሳቡን አጋርቷል። በሌላ በኩል ቱርክ ከአሜሪካና ኢራን የሰላም ስምምነት በኋላ ሆርሙዝን ከፈንጂ ማጽዳት ላይ ልተሰማራ እንደምትችል እየተነገረ ይገኛል። ይህ ደግሞ ቢቢሲ እንዳስነበበው በተለያዩ አጋጣሚዎች አንካራ ከዋሽንግተንና ከቴህራን ጋር ያላትን ግንኙነት ለማጠናከር ትጠቀምበታለች የሚል ሀሳብ የተሰጠ ይገኛል። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ናቸው ይህን ያሉት። በቴህራንና በዋሽንግተን ሊደረስ የሚችል ስምምነት ከዛም በኋላ የሚመጣውን ውጤት ተመልክተን ሆርሙዝን እንጠብቃለን፣ ከፈንጂም እናጸዳለን የሚል ሀሳብ ሰጥተዋል። ፊዳን አርብ ምሽት ላይ ለጋዜጠኞች የተለያዩ ሀሳባቸውን አጋርተዋል። ይህን ደግሞ ከስምምነቱ በኋላ የቴክኒክ ቡድን በሰርጡ የተጠመዱ ፈንጂዎችን ማምከን ስራ ላይ እንዲሰማራ አንካራ ስራዋን ትሰራለች የሚል ሀሳባቸውንም አጋርተዋል። ቱርክ እንዲህ አይነት ጥረቶችን እንደ ሰብአዊ ግዴታ ትመለከተዋለች በሚልም ሀካም ፊዳን ማሳሰባቸውን የተለያዩ መገናኛ ብዙሃን እያስነበቡት ይገኛል። ቱርክ በእንደነዚህ አይነት ሁኔታዎች ውስጥ በፈንጂ ማምከን ስራዎች ላይ በመሳተፍ ረገድ ችግር የለባትም በሚልም ሀካም ፊዳን ለማረጋገጥ ሞክረዋል። የኢራን የውጭ ጉዳይ ሚኒስትር ከፓኪስታን ጦር አዛዥ ጋር ማለትም ሙኒር ጋር ተገናኝቶ በተለያዩ ጉዳዮች ላይ መምከራቸው ተሰምተዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ከፓኪስታን ጦር አዛዥ ፊልድ ማርሻሉ ጋር በተለያዩ ጉዳዮች ላይ ተወያይተዋል ተብሏል። አራግቺ ከፓኪስታን ባለስልጣናት ጋር ከተወያዩ በኋላ ወደ ኦማንና ሩሲያ እንደሚጓዙ ይፋ ሆኗል። ከአሜሪካ ፖለቲከኞች ጋር ስለመነጋገራቸው እስካሁን የታወቀ ጉዳይ የለም። ከአጋሮቻችን ጋር በሁለትዮሽ ጉዳዮች ላይ ለመተባበርና በቀጠናዊ ወይም ደግሞ በክልላዊ ጉዳዮች ላይ እንወያያለን በሚል ሰይድ አባስ አራግቺ ሀሳባቸውን አስቀምጠዋል። ቴህራን በኢራንና አሜሪካ መካከል የታቀደ ቀጥተኛ ንግግር የለም እያለች በትገኝበት አጋጣሚ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልኡካኑን ወደ ኢስላማባድ እንደሚጓዝ ይፋ አድርገዋል። ይህ ደግሞ በተለያዩ አጋጣሚዎች የፓኪስታንን ፖለቲካን በተለየ አቅጣጫ እንዲታይ ያደርጋል የሚል መረጃ በመጋራት ላይ ይገኛል። በሌላ በኩል ስዊዘርላንድ ዲፕሎማሲያዊ ጥረቶችን ለማገዝ ቴህራን ውስጥ የሚገኘው ኤምባሲዋን በድጋሜ ለመክፈት ተገዳለች ወይም ደግሞ ከፍታለች። ስዊዘርላንድ በኢራን ዋና ከተማ ቴህራን የሚገኘውን ኤምባሲዋን በድጋሜ የከፈተችው ለፖለቲካዊና ለዲፕሎማሲ መንገድ እንደሆነ በግልጽ ተቀምጧል። ኤምባሲው ኢራን ውስጥ የአሜሪካን ፍላጎቶች በመወከል እንደሚንቀሳቀስም ይፋ ሆኗል። ከዚህ ቀደምም በዚህ አጋጣሚ ማለትም የአሜሪካን ፖለቲካና የኢራን ፖለቲካ በማገናኘት የሚታወቅ ነበረ። አሜሪካ በአውሮፓውያኑ 1979 የኢራን አብዮት ፈንድቶ የኤምባሲ ሰራተኞቿ ታግተው ከተወሰዱ በኋላ ቴህራን ውስጥ በዲፕሎማሲያዊ መንገድ የሚወክላት ተቋም እንደሌለም ይታወቃል። የስዊዘርላንድ የውጭ ጉዳይ ሚኒስቴር ግን እንደዚህ አይነት ጉዳዮችን በማስተባበርና በማቀናጀት የሚታወቅ ነው። የስዊዘርላንድ የውጭ ጉዳይ ሚኒስቴር አንድ ሀሳብ ሰጥቷል። ኤምባሲውን የመክፈት ውሳኔ የተላለፈው ከኢራንና ከአሜሪካ ጋር ምክክር አድርገን ነው የሚል መረጃውን ይፋ አድርገዋል። ከአውሮፓዊቷ ጋር ግጭት ለማርገብና ዘላቂ ሰላም ለማምጣት ለሚደረጉ የትኛውም ጥረቶች እንደዚህ አይነቶችን አጋጣሚዎች እንጠቀማለን የሚል ሀሳብም ለመስጠት ሞክረዋል። ከዚህ ውጭም ደግሞ በተለያዩ አጋጣሚዎች በአሜሪካ ፖለቲከኞችና በኢራን ፖለቲከኞች መካከል ያለውን ልዩነት ለማርገብ ስዊዘርላንድ ወይም ጀኔቫ ስራዋ ላይ አተኩራ እንደምትሰራ በይፋ ተቀምጠዋል። አሜሪካ የኢራን ነዳጅ ንግድ ላይ አዲስ ማዕቀቦችን መጣሏን ይፋ ማድረጓ ደግሞ ሌሎች ጣጣዎችን ያመጣል በሚል ሀሳቦች እየተጋሩ ይገኛል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው ይህን ያደረገው። የኢራን ህገወጥ የነዳጅ ንግድ ማስተጓጎል የሚያስችል እርምጃ ቁርጥ ያለ ለዛውን በሚል ሀሳባቸውን አጋርተዋል። እንደዚህ አይነት እርምጃ መወሰዱ ደግሞ ምናልባትም እነ ማርኮ ሩቢዮ ከባድ ጫና ከኢራን በኩል ሊመጣባቸው ይችላል የሚል መረጃም እንደዚሁ እየወጣ ይገኛል። የሀገሪቱ ግምጃ ቤት ማለትም ትሬዠሪ የዚህ እርምጃ አካል እንደሆነም ተቀምጠዋል። አዳዲስ ማዕቀቦችን ኢራን ላይ መጣልም ተቀጥሎበታል ወይም ደግሞ በዚህኛው አጋጣሚ የተንቀሳቀሱ ነው የሚል መረጃም እንደዚሁ ይፋ ሆኗል።
ማዕቀቡ በተለያየ አጋጣሚዎች ኢራን ላይ ጫና የፈጠረ እንደሆነ ይታወቃል። ከቻይናው ነዳጅ ማጣሪያ በተጨማሪ ሌሎች 40 የሚሆኑ ተቋማትና የነዳጅ መርከቦች የማዕቀቡ ዝርዝር ውስጥ መካተታቸው ደግሞ ከቻይና ጋር ሊያጋጫት ይችላል አሜሪካን እየተባለ ይገኛል። አዳዲሶቹ ማዕቀቦች ለኢራን የነዳጅ ኤክስፖርት ወሳኝ የህይወት መስመሮች እንደሆኑ ይሄው ግምጃ ቤት ወይም ደግሞ ትሬሸሪው ማስቀመጡን የተለያዩ መገናኛ ብዙሃን ሲዘግቡ ውለዋል። የግምጃ ቤት ኃላፊው ስኮት ቤሰንት በኤክስ ገጻቸው ላይ ነው ይሄን ያሉት። በጽሁፋቸውም አሜሪካ ከኢራን አገዛዝ ጋር የተገናኙ ማናኛውን የፋይናንስ መስመሮች ኢላማ አድርጋ ትቀጥላለች፣ ማዕቀቡን በዛ ልክ የተጣለ ነው በሚል ሀሳባቸውን በግልጽ አስቀምጠዋል። የአሜሪካ ተደራዳሪዎች ለሰላም ንግግር ወደ ፓኪስታን ሊጓዙ እንደሆነ በተነገረበት አጋጣሚ ሰይድ አባስ አራግቺ እኛ ወደ ኦማንና ራሽያ ነው የምንጓዙ የሚል ሀሳብ መስጠታቸውን በርካቶችን እያነጋገረ የሚገኝ ጉዳይ ነው። ኢራን የታቀደ ቀጥተኛ ንግግር እንደሌለ በተደጋጋሚ ከመግለጿን ባሻገር እነ ዊትኮፍና ጃሬድ ኩሽነር እዛው አካባቢ ሊሄዱ እንደሚችሉም እየተገለጸ ነው። ዋይት ሀውስም ዝግጅቱ በዛ ልክ እንደሆነ በይፋ ተቀምጧል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ምሽቱን ፓኪስታን መግባታቸው ይታወቃል። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸውም ሁለት ተደራዳሪዎችን ወደ ቀጠናው እንደሚልክ አስታውቀው ነበረ። ይህ ጉዳይ ይሳካ ላይሳካም በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። የማይሳካ ከሆነ ለሁለተኛ ጊዜ ኢራን አሜሪካን ጀርባ እንደሰጠቻት የሚጠቁም መረጃ ሆኗል። በተለይም ደግሞ የዋይት ሀውስ ገለጻ የተለያዩ ሀሳቦችን ያካተተ በመሆኑ አንድም ለሰላም አንድም ለውጥረት ችግሮች ሊፈጠሩም ላይፈጠሩም ይችላሉ የሚል ሀሳብ እንዲጋራ አድርገዋል። ስቲቭ ዊትኮፍና ጃሬድ ኩሽነር አማቻቸው ማለት ነው ቅዳሜ ወደ እስላም አባድ ያቀናሉ ተብሎ ይጠበቃል። ይህ ምን አይነት አንደምታ አለው? በርካቶች የሚነጋገሩበት ጉዳይ ሆኖ ቀጥሏል። የዋይት ሀውስ ፕሬስ ሴክሬታሪ ኃላፊ ካሮላይን ሌቪት በጉዳዩ ላይ የተለያዩ ሀሳቦችን መስጠታቸውም ሰምተዋል። የአውሮፓ ህብረት ስምምነት ላይ የሚደረስ ከሆነ ኢራን ላይ የጣሉ ማዕቀቦችን ለመቀነስ ክፍት መሆኑን በግልጽ ማስቀመጡ ተነግሯል። ይህ ደግሞ የአውሮፓ ህብረት መሪዎች ለሰላም ያላቸውን ቁርጠኝነት የሚጠቁም ነው የሚል መረጃ እንዲጋራ አስገድዷል። የአውሮፓ ህብረት መሪዎች ከግብጽ፣ ሶሪያና ሊባኖስ መሪዎች ጋር ቆጵሮስ ውስጥ ስብሰባ ማካሄዳቸውን ተከትሎ የተወሰነ ሀሳብ ወይም ደግሞ የተጋራ ሀሳብ መሆኑ በግልጽ ተቀምጧል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ሁሉንም አቀፍ ስምምነት ላይ የሚደረስ ከሆነ የአውሮፓ ህብረት ኢራን ላይ የተጣሉ ማዕቀቦችን ያነሳል፣ በዛ መንገድም ማሰባችንን እንቀጥላለን የሚል መረጃ አጋርቷል። እንደዚህ አይነት ሁኔታዎች በዓለማችን ፖለቲካ ላይ የተለያዩ ጫናዎችን ሊፈጥር እንደሚችል በግልጽ ያስቀመጠ ነው ተብሏል። ወደ ኔቶ መረጃዎች እንሻገራለን። የሰሜን አትላንቲክ የጦር ጥምረት ኔቶ ስፔንን ከአባልነት ለማገድ የሚያስችል ደንብ እንደሌለ ይፋ አድርገዋል። ይህን ያደረገው ደግሞ ፕሬዚዳንት ዶናልድ ትራምፕ ማድሪድን ከዚህኛው የፖለቲካና ወታደራዊ ጥምረት እናስወጣታለን የሚል መረጃ ማጋራታቸውን ተከትሎ ነው። አሜሪካ በኢራን የጦርነት አቋሟ ምክንያት ስፔንን ከሰሜን ጦር ቃል ኪዳን ድርጅት ኔቶ አባልነት ልታግድ እንደምችል አስቀምጣ ነበረ። ዘገባዎችን በዛ ልክ መውጣታቸውን ቀጥለዋል። ድርጅቱ አባል ሀገራት ከወታደራዊ ጥምረቱ እንዲታገዱ ወይም እንዲባረሩ የሚያደርግ ምንም አይነት ስምምነት ከዚህ በፊት የለም ወይም ደግሞ ምንም አይነት ድንጋጌ የለም በሚል እየሞገተ ይገኛል። የአሜሪካ ባለስልጣናት የተለያዩ አጋጣሚዎችን ተጠቅመው የሰሜን አትላንቲክ የጦር ጥምረትን የመናድ ፍላጎት አላቸው እየተባለ ይገኛል። ከዛ ውጭም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ልዩነቱን ለማስፋት እየሰሩበት ነው የሚል መረጃ በመጋራት ሂደት ላይ ነው። አሜሪካ ዘመቻዋን ለመደገፍ ፈቃደኛ ሳይሆኑ የቀሩ አጋሮቿን ለመቅጣት እርምጃዎችን እንደምትወስድና ለሁለት እንደከፈለቻቸው ከዚህ ቀደም መነገሩ የሚታወስ ነው። በጎና መጥፎ የሰሜን አትላንቲክ የጦር ጥምረት አባል በሚል አሜሪካ መፈረጇ የሚታወስ ነው። ይህ ማለት ፔንታጎን በተለያዩ አጋጣሚዎች እንደ ስፔን ያሉ ሀገራትን በተለይም ኢራንን ለመምታት ጥቅም አልሰጡም ወይም ደግሞ አየር ክልላቸውን ቢያንስ እንኳን አሳልፈው አልሰጠኝም በሚል መክሰሱ ይታወሳልና ከዛ አንጻር ፖለቲካዊ ውጥረቱን እያወሳሰበው ይገኛል ተብሏል። ያም ሆኖ ፕሬዚዳንት ዶናልድ ትራምፕ ስፔንን ሊያስወጧት አይችሉም የሚል መረጃ ከሰሜን አትላንቲክ የጦር ጥምረት ወይም ኔቶ እየወጣ ይገኛል። የአሜሪካ የጦር ሚኒስቴር ወይም ደግሞ የፔንታጎን የተለያዩ ኢሜይል ጽሁፎችና መልእክቶች ተመልክተዋል። አሜሪካ ዘመቻዋን ለመደገፍ ፈቃደኛ ሳይሆኑ የቀሩ አጋሮቿን እንደምትቀጣ የሚጠቁም ነው ኢሜይሉ። በተጨማሪ ዩናይትድ ኪንግደምን በደቡብ አትላንቲክ ውስጥ በሚገኙ የፎክላንድ ደሴቶች ላይ ባላት ይገባኛል ጥያቄ የአሜሪካን አቋም ዳግም መፈተሽ እንደሚያስፈልግም በግልጽ ተቀምጧል። ይህ ደግሞ ፕሬዚዳንት ዶናልድ ትራምፕ ከአውሮፓውያኑ ጋር የሚያጋጫቸውን አቋም እንደወሰዱ ይጠቁማል ተብሏል። በተለይም ደግሞ በደሴቶቹ ላይ አርጀንቲናም የይገባኛል ጥያቄ ታነሳለችና ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ላይ ፖለቲካዊ ስራቸውን ይሰራሉ ተብሎም ይታሰባል። የኔቶ ባለስልጣን አንድ ሀሳብ ለቢቢሲ ተናግረዋል በሚል ቢቢሲ አስነብቧል። የጥምረቱን መስረቻ ስምምነት የሰሜን አትላንቲክ የጦር ጥምረትን አባልነት ለማገድ ወይም ለማስቆም አሊያም ለማባረር ምንም አይነት ድንጋጌ ዴክላሬሽን የለም በሚል ለመሞገት ሞክረዋል። ስፔን በመካከለኛው ምስራቅ ውጥረት ላይ ያላትን ተሳትፎ በመቀነሷ ፕሬዚዳንት ዶናልድ ትራምፕ ተበሳጭቶባታል የሚሉ መረጃዎች ይወጡ ይገኛል። ለዚህም ደግሞ የሰሜን አትላንቲክ የጦር ጥምረት እንዲበተን አሜሪካ ትፈልጋለች የሚል መረጃ እንዲጋራም በራሱ በር ከፍቷል እየተባለ ይገኛል። በሌላ በኩል ደግሞ
የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ የነዳጅ መርከብን እያገቱ ቀጥለዋል። ይህ ደግሞ ፖለቲካዊ መንገዱን በተለየ አቅጣጫ ለማየት አሜሪካንም ሆነ ሌሎች ዓለማትን ያስገድዳቸዋል እየተባለ ይገኛል። የባህር ላይ ወንበዴዎች ፓይሬት በሚባል በሚታወቁት በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረ የነዳጅ ጫኝ መርከብንና 17 ሰራተኞቹን አግተው መውሰዳቸውን አልጀዚራ ዘግቧል። ኃላፊዎቹ እንዳስጠነቀቁት ኦነር 25 የተሰኘው መርከብ ረቡዕ በባህር ዳርቻ አካባቢ በ6 ታጣቂ ኃይሎች ፓይሬትስ በቁጥጥር ስር እንደዋለች ይፋ ሆኗል። ይህኛው አደገኛ እንቅስቃሴ ምናልባትም ዓለማችንን ጫና ውስጥ ሊያስገባ ይችላል የሚል መረጃ እየተጋራ ይገኛል። ይህም ደግሞ ከመካከለኛው ምስራቅ ውጥረት ጋር አብሮ የሚታይ ነው እየተባለ ይገኛል። በሌላ በኩል እስራኤል በደቡባዊ ሊባኖስ ጥቃቷን አጠናክራ መቀጠሏ እየተነገረ ይገኛል። ይህ ደግሞ እጅጉን ፈተናውን የተወሳሰበና ከባድ ሊያደርገው ይችላል ተብሏል። በኢራንና በአሜሪካ መካከል የሚደረግ የትኛውም አይነት ድርድር ሄዝቦላህን ወይም ደቡባዊ ሊባኖስን በጥቅሉ ሊባኖስን የማያካትት ከሆነ ውጥረቶች ሌላ መልክ ሊኖራቸው እንደሚችል ሲነገር ነበር። አሁንም ችግሮች ተባብሰው ሊቀጥሉ እንደሚችሉ ጠቋሚ ነው የሚል መረጃ እየወጣ ይገኛል። የኢራን ፖለቲከኞች በአንድም ሆነ በሌላ መንገድ ሰላማዊ ሁኔታዎችን ይፈጥራሉ ተብሎ ቢታሰብም ከፕሬዚዳንት ዶናልድ ትራምፕ ጋር ያለው ጉዳይ እጅግ አስቸጋሪ ሊሆን እንደሚችልም እየተነገረ ይገኛል። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ የጦርነት ነጋሪት ጉሰማ ውስጥ ናቸው መባሉ ሁኔታዎችን እያባባሳቸው ቀጥሏል የሚል መረጃ ከአልጀዚራ በኩል ይፋ ሆኗል። የኢራን ፖለቲከኞች በኢስላማባድ ፓኪስታን የሚያደርጉት ውይይት የቻይናና የሩሲያን ፖለቲከኞች ታሳቢ ያደረገ እንደሆነም ተነግሯል። በተለይም ደግሞ ፕሬዚዳንት ቭላዲሚር ፑቲን ልዩነቱን በመፍጠር መካከለኛው ምስራቅ ላይ ያለውን ጥቅማቸውን ለማስከበር በሶሪያ ያጡትን ፖለቲካዊ ሚናቸውን እንዳያጡ ወይም ደግሞ መካከለኛው ምስራቅ ላይ ራሳቸውን አጠንክረው ለመቀጠል ይሄኛውን አጋጣሚ ይጠቀሙበታል የሚል መረጃ በመውጣት ሂደት ላይ ነው። ፕሬዚዳንት ዶናልድ ትራምፕ እንዲህ አይነት ሁኔታዎችን ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በመሆን ሰላማዊ እርቅን ወይም ደግሞ መንገድን መምረጥ እንዳለባቸው እየተነገረ ይገኛል። ያም ሆኖ ግን የዓለማችን የፋይናንስ ስርዓት አንድም ሆነ በሌላ መንገድ ጫና ውስጥ ገብቷል በሚል መረጃ የተጋሩ ይገኛል። የአይአርጂሲ የጦር አባላት ውጥረቱን ካባባሱት አሜሪካ ከባድ እርምጃ ልትወስድ እንደምችልም እየተነገረ ነው። በሌላ በኩል ቴህራን በየትኛውም አጋጣሚ እኛ ዝግጁ ነን ከአሜሪካ ጋር በምንም አይነት ሁኔታ ለፖለቲካዊ መንገዶች በር አንከፍትም፣ ያ ማለት እነሱ ጥቃት ለመሰንዘር ከሞከሩ ሁሉም ነገር ዝግ ነው የሚል መረጃ አጋርተዋል። ውድ ተመልካቾቻችን አጫጭር መረጃዎችን በተለይም ደግሞ ከመካከለኛው ምስራቅ ጉዳይ ጋር የተገናኙ ሀሳቦችን አጋርቻችኋለሁ። እናንተ ላይክ፣ ሰብስክራይብ፣ ሼር አድርጉ። ቢኒያም ካሴ ነበርኩኝ።